ምዕራፍ 30 ከእግዚአብሔር ዘንድ ወደ ኤርምያስ የመጣው ቃል ይህ ነው። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የነገርኩህን ቃል ሁሉ በመጽሐፍ ጻፍ። እነሆ የሕዝቤን የእስራኤልንና የይሁዳን ምርኮ የምመልስበት ዘመን ይመጣልና ይላል እግዚአብሔር። ለአባቶቻቸው ወደ ሰጠኋት ምድር እመልሳቸዋለሁ፣ እነርሱም ይገዟታል። እግዚአብሔር ስለ እስራኤልና ስለ ይሁዳ የተናገረው ቃል ይህ ነው። እግዚአብሔር እንዲህ ይላልና፣ የሚያስፈራ ድምፅ ሰምተናል፣ የፍርሃት ነው እንጂ የሰላም አይደለም። ጠይቁ፣ ወንድ ይወልድ እንደሆነ ተመልከቱ። ስለምን ሰው ሁሉ እንደ ወላድ እጁን በወገቡ ላይ አድርጎ ፊቱም ሁሉ ወደ ጥቁረት ተለውጦ አየው? ወዮ! ያ ቀን ታላቅ ነውና እርሱንም የሚመስል የለምና። ያ የያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል። በዚያ ቀን እንዲህ ይሆናል ይላል የሠራዊት ጌታ እግዚአብሔር። ቀንበርን ከአንገትህ እሰብራለሁ፣ እስራትህንም እበጥሳለሁ። ከእንግዲህ ወዲህም ለሌላ አትገዛም፣ ለአምላካቸው ለእግዚአብሔርም ለማስነሳላቸው ለንጉሣቸው ለዳዊትም ይገዛሉ እንጂ ሌሎች አሕዛብ እንደገና አይገዟቸው። እነሆ አንተን ከሩቅ ዘርህንም ከምርኮ አገር አድናለሁና፣ ባሪያዬ ያዕቆብ ሆይ አትፍራ ይላል እግዚአብሔር። አንተም እስራኤል ሆይ አትደንግጥ። ያዕቆብም ይመለሳል ያርፍማል፣ ተዘልሎም ይቀመጣል፣ ማንም አያስፈራው። አድን ዘንድ ከአንተ ጋር ነኝና ይላል እግዚአብሔር። አንተንም የበተንሁባቸውንም አሕዛብን ሁሉ ፈጽሜ አጠፋለሁ፣ አንተን ግን ፈጽሜ አላጠፋህም። በመጠን እቀጣሃለሁ፣ ያለ ቅጣትም ከቶ አልተውህም። እግዚአብሔር እንዲህ ይላል፣ ስብራትህ የማይፈወስ ቁስልህም ክፉ ነው። ትጠገን ዘንድ ክርክርህን የሚፈርድልህ የለም፣ ቁስልህንም የሚፈውስ መድኃኒት የለህም። ውሽሞችህ ሁሉ ረስተውሃል አይፈልጉህምም። በደልህ ታላቅ ስለሆነ ኀጢአትህም ስለ በዛ በጠላት ማቁሰልና በጨካኝ ቅጣት አቁስዬሃለሁና ሕመምህ የማይፈወስ ሆኖአልና ስለ ስብራትህ ለምን ትጮኻለህ? በደልህ ታላቅ ስለሆነ ኀጢአትህም ስለ በዛ ይህንን አድርጌብሃለሁ። ስለዚህ የሚውጡ ሁሉ ይዋጣሉ፣ ጠላቶችህም ሁላቸው ይማረካሉ። የዘረፉህም ይዘረፋሉ፣ የበዘበዙህንም ሁሉ ለመበዝበዝ አሳልፌ እሰጣለሁ። እኔ ጤናህን እመልስልሃለሁ፣ ቁስልህንም እፈውሳለሁ ይላል እግዚአብሔር። ማንም የማይሻት የተጣለች ጽዮን ብለው ጠርተውሻልና እግዚአብሔር እንዲህ ይላል፣ እነሆ የያዕቆብን ድንኳን ምርኮ መልሳለሁ፣ ለማደሪያውም እራራለሁ። ከተማይቱም በጉብታዋ ላይ ትሠራለች፣ አዳራሾቹም እንደ ድሮው የሰው መኖሪያ ይሆናል። ከእርሱም ዘንድ የምስጋናና የዘፋኞች ድምፅ ይወጣል። እኔም አበዛቸዋለሁ አያንሱምም፣ እኔም አከብራቸዋለሁ ታናሽም አይሆኑም። ልጆቻቸውም እንደ ቀድሞ ይሆናሉ፣ ማኅበራቸውም በፊቴ ጸንቶ ይኖራል። የሚያስጨንቋቸውንም ሁሉ እቀጣለሁ። አለቃቸው ከእነርሱ ውስጥ ይሆናል፣ ገዣቸውም ከመካከላቸው ይወጣል። እኔ እቀርበዋለሁ፣ እርሱም ይቀርባል። ይህስ ባይሆን ወደ እኔ ለመቅረብ የሚደፍር ማን ነው? ይላል እግዚአብሔር። እናንተም ሕዝብ ትሆኑኛላችሁ፣ እኔም አምላክ እሆናችኋለሁ። እነሆ የእግዚአብሔር አውሎ ንፋስ፣ እርሱም ቁጣው የሚያገለባብጥ አውሎ ንፋስ ወጥቶአል፣ የዓመፀኞችንም ራስ ይገለባብጣል። የእግዚአብሔር ጽኑ ቁጣ የልቡን ሐሳብ ሰርቶ እስኪፈጽም ድረስ አይመለስም። በኋለኛው ዘመን ታስተውሉታላችሁ።